የተወደዳችሁ የጄኤምኤም ቴሌቪዥን ፕሮግራም ተከታታዮቻችን ሁላችሁንም በራሴና ይህ ፕሮግራም በእንደዚህ አይነት መልኩ ወደ እናንተ እንዲደርስ በሚያደርጉት የስቱዲዮ ባለሙያዎች ስም ሁላችሁንም ሰላም እላችኋለሁ። ይህ በጄኤምኤም ቴሌቪዥን እየተዘጋጀ ወደ እናንተ የሚደርስ የማለዳ ስንቅ የተሰኘ ፕሮግራማችን ነው። ይህንን ፕሮግራም ወደ እናንተ ይዤ የመጣው ሲራይና ለመርሴ ይባላለሁ። እንደምታውቁት ይህ ፕሮግራም ወደ እናንተ ከ20 ደቂቃ ላነሰ ጊዜ የሚተላለፍ ነውና በቤታችሁ ሆናችሁ ስራ እየሰራችሁ ምግብ እየበላችሁ ከቤት ደሞ ለመውጣት ይዘጋጃችሁ ያላችሁ ሰዎች ይሄንን ፕሮግራም በአጭር ጊዜ ስለሚተላለፍ ያንን የምታደርጉትን ነገር ስለማይከለክል አብራችሁን እንድትከታተሉ ይህን ፕሮግራም ከታላቅ አክብሮት ጋር ጋብዛችኋለሁ። ወደ ዛሬው ፕሮግራም በቀጥታ ከመግባቴ በፊት ሁሉ ጊዜ እንደማደርገው ሁለት ማሳሰቢያዎችን ወደ እናንተ ማስተላለፍ ፈልጋለሁ። የመጀመሪያው በዚህ በጄኤምኤም ቴሌቪዥን የተለያዩ ፕሮግራሞች ወደ እናንተ ይደርሳሉና በእነዚህ ፕሮግራሞች እየተጠቀማችሁ ከሆነ ህይወታችሁ ላይ ለውጥ እየመጣ ከሆነ ከዚህ የቴሌቪዥን ፕሮግራም ጋር አብሮ መስራት ጽድቅ ነውና መልካም ነውና ይሄንን የቴሌቪዥን ጣቢያ በገንዘብ በቁሳቁስ መደገፍ እንድትችሉ ከወዲሁ ጥሬን ማስተላለፍ ፈልጋለሁ። ይሄን ለማድረግ ደስተኛና ፈቃደኛ የሆናችሁ ሰዎች በቴሌቪዥን ጣቢያው ስክሪን ላይ በሚለቀቁት የቴሌቪዥን ጣቢያው የስልክ መስመሮች ደውላችሁ ስፍራው ድረስ በመምጣት ድጋፋችሁ እንድታደርጉ በጌታ ስም ጥሬን ማስተላለፍ ፈልጋለሁ። ሁለተኛ በዚህ በማለዳ ስንቅ ፕሮግራም ላይ ያላችሁን ማናቸውንም አስተያየት ስክሪኑ ላይ በመታገኙት ቁጥር ደውላችሁ መስጠት እንደምትችሉ ከወዲሁ ላሳውቃችሁ ፈልጋለሁ። ዛሬ አንድ አዲስ ርዕሰ ጉዳይ እንጀምራለን። ይሄው ምንድነው ከክርስቶስ ኢየሱስ ጋር የተያያዙ መልእክቶችን ከዚህ በኋላ በሚኖሩን ተከታታይ ክፍለ ጊዜዎች እያነሳው እንመጣለን። ብዙ ጊዜ ስለ ኢየሱስ ክርስቶስ ሲነገር ይሰማልና ከክርስቶስ ኢየሱስ ባህሪዎች መካከል ምን አይነት ባህሪዎች በመጽሐፍ ቅዱስ እንደተቀመጡ የሚያሳዩ የመጽሐፍ ክፍሎችን እያነሳው ወደ እናንተ ለማድረስ ሞክራለሁ። እንደምታስታውሱት ባለፈው ክፍለ ጊዜ እግዚአብሔርን መምሰል ራስን አስለምድ በሚል ርዕስ 2 ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ተነስተን ብዙ ነገሮችን እያየን መተናል። ስለዚህ እግዚአብሔርን መምሰል የእግዚአብሔር ልጅ ክርስቶስ ኢየሱስን መምሰል ለሰው ልጆች ትልቅ ማትረፊያ ስለሆነ እስቲ ከዚህ በኋላ ደግሞ ባሉ ተከታታይ ክፍለ ጊዜዎች ኢየሱስ ክርስቶስ በመድር ላይ ሰው ሆኖ መጥቶ ያከናወናቸውን ተግባሮች ለማየት እንሞክራለን። ስለዚህ ዛሬ የመጀመሪያውን ክፍል ወደ እናንተ ይዤ መጥቻለሁ። ኢየሱስ ማን ነው ምን አደረገ የሚሉትን ከዛሬ ጀምሮ ባሉ ተከታታይ ክፍለ ጊዜዎች ለማየት እንሞክራለን። ዛሬ ከኢየሱስ ክርስቶስ ካደረጋቸው ከተገለጠባቸው ከፈጸማቸው ነገሮች የመጀመሪያውን ክፍል ወደ እናንተ ለማድረስ ሞክራለሁ። እንግዲህ ርዕሳችንን እንዳትረሱ ኢየሱስ ምን አደረገ የሚል ነው ርዕሳችን። ከዚህ በኋላ ኢየሱስ ያደረጋቸውን ነገሮች እያነሳን ለማየት እንሞክራለን። ዛሬ ለመጀመሪያ የምናየው ማርቆስ መጽሐፍ ምዕራፍ 1 ቁጥር 7 እና 8 ላይ ያለውን የመጽሐፍ ክፍል አብረን እናያለን። ኢየሱስ ካደረጋቸው ነገሮች ዛሬ አንደኛውን ጉዳይ እናያለን። ማርቆስ ምዕራፍ 1 ቁጥር 7 እና 8 ምን ይላል? መጥምቁ ዮሐንስ ሲናገር ተጎንብሼ የጫማውን ጠፍር መፍታት የማይገባኝ ከኔ የሚበረታ በኋላዬ ይመጣል። እኔ በውሃ አጠምቃቸዋለሁ እሱ ግን በመንፈስ ቅዱስ ያጠምቃቸዋል እያለ ይሰብክ ነበር ይላል። አንዴ ደግሜ ያነበዋለሁ። ማነበው የመጽሐፍ ክፍል ማርቆስ መጽሐፍ ምዕራፍ 1 ቁጥር 7 እና 8 ነው። ተጎንብሼ የጫማውን ጠፍር መፍታት የማይገባኝ ከኔ የሚበረታ በኋላዬ ይመጣል። እኔ በውሃ አጠምቃችኋለሁ እሱ ግን በመንፈስ ቅዱስ ያጠምቃችኋል እያለ ይሰብክ ነበር ይላል። እንግዲህ ዮሐንስ ከኢየሱስ ክርስቶስ በፊት መጥቶ ጎዳናውን ጥርጊያውን የሚያዘጋጅ አጥማቂ ነብይ ነበር። ዮሐንስ መጥቶ ይመሰክራል ስለሚመጣው ክብር ስለ ቀጣዩ ዘመን ዮሐንስ ትንቢት ይናገራል። በዛ በዮርዳኖስ ወንዝ ሰዎች በሚጠመቁበት ስፍራ ግን በጣም የሚገርመው ነገር ዮሐንስ ራሱንና ከሱ ቀጥሎ ስለሚመጣው ስለ ኢየሱስ ግን ግልጽ ዲማርኬሽን ሁለቱም የሚለያዩበትን ነገር ግን በግልጽ አስቀምጧል። ዛሬ በቴሌቪዥን መስኮት የምታዳምጡኝ ሰዎች ስለ ኢየሱስ ክርስቶስ ነው የምናገረውና በደንብ እንድትሰሙ ከታላቅ አክብሮት ጋር ልጠይቃችሁ ፈልጋለሁ። ከዚህ በፊት ስለ ኢየሱስ ክርስቶስ ሰምተናል በሚል ሐሳብ የምትሰሙ ከሆነ ዛሬ የሚተላለፈውን የእግዚአብሔር ሐሳብ ሊያመልጣችሁ ስለሚችል በደንብ ላሳስባችሁ ፈልጋለሁ። ዛሬ የሚተላለፈው አዲስ ነው። እግዚአብሔር አሁን ነው የሚናገረው። የመዳን ቀን አሁን ነው። እግዚአብሔር በተወደደ ሰዓት ሰማው በመዳንም ቀን ረዳው ስለሚል እግዚአብሔር ሁሉ ጊዜ አዲስ ነገር በማድረግ የታወቀ አምላክ ነው።
ዛሬ እኔ የምናገረው አዲስ መልእክት ነው አዲስ ቃል ነው ከመጽሐፍ በጠቅስም እግዚአብሔር ግን አዲስ ነገር በመተሰሙኝ ሰዎች ላይ አሁን ያስተላልፋል ምን ይላል ይሄ ማርቆስ ምዕራፍ 1 ቁጥር 7 እና 8 እንዳነበብኩት ዮሐንስ ሲመሰክር ተጎንብሼ ጫማውን ጠፍር መፍታት የማይገባኝ ከኔ የሚበረታ በኋላዬ ይመጣል ከኔ ቀጥሎ ይመጣል ይላል ኢየሱስን እኔ ነኝ አሁን ያለሁት ከኔ ቀጥሎ ግን የሚመጣው እሱ ነው ያ የሚመጣው ግን የጫማውን ጠፍር እንኳን ተጎንብሼ ልፈታ የማይገባኝ ነኝ ይላል የሱን ከፍታ ያሳያል ዮሐንስ ከሱ ቀጥሎ የሚመጣውን ከፍታ ያሳያል የሚገርም ነው ዮሐንስ ታውቃላችሁ ራሱ ጌታ ኢየሱስ ሲመሰክርለት በመድር ላይ ከሴት ከተወለዱ ሰዎች ሁሉ ዮሐንስን የሚያክል የለም ይላል ስለ ዮሐንስ ከፍታ ጌታ ኢየሱስ መስክሯል ዮሐንስ ደግሞ በጣም የሚለይ ሰው ነው እሱ ደግሞ የሚናገረው ከኔ በኋላ የሚመጣው ብሎ ይናገራል ዮሐንስ በሰዎቹ ላይ ራሱን እያሳየ ሳይሆን በሰዎቹ ላይ ራሱን እየሳለ ሳይሆን ከኔ ቀጥሎ የሚመጣል ይያለ ነው ዮሐንስ አገላለጽ በጣም ነው የሚገርመው ሰዎቹን ሲሰብካቸው ምን ይላል ከኔ በኋላ የሚመጣ አለ ተጎንብሼ የጫማውን ጠፍር ልፈታ አይገባኝም ይልና ከሱ ቀጥሎ ስለሚመጣው ጌታ ስለሚመጣው ኢየሱስ ክርስቶስ በሰዎቹ ላይ ከፍ ያለ ፒክቸርን ሲስልታ ያላችሁ የሚመጣውን አካል ሲያስተዋውቅ ታያላችሁ የሚያስተዋውቅበት የተለየ ነው እናንተ ኢየሱስን እንዴት ታስተዋውቃላችሁ አምላካችሁን እንዴት ታስተዋውቃላችሁ እንዴት ነው ጌታችሁን የምታስተዋውቁት ወይስ ራሳችሁን ታስተዋውቃላችሁ ዛሬ ማንን ነው ያስተዋወቃችሁ ያላችሁት ስትኖሩ ማንን ለማስተዋወቅ ነው የምትኖሩት በእናንተ ህይወት ላይ ማየተዋወቀ ነው በለተለት ህይወታችሁ ላይ ማንን ነው የምታስተዋውቁት ዮሐንስ በጣም የተለየ ሰው ነው ራሱንና ቀጥሎ የሚመጣውን ሰው ለይቶ ይናገራል ከኔ በኋላ የሚመጣው ይላል ከኔ በኋላ የሚመጣው እኔ ያለው ከኔ ቀጥሎ የሚመጣ አለ ስለዚህ ሁለቱን ሲያስተያይ እንዲህ ይላል እኔ በውሃ አጠምቃቸዋለሁ ዮሐንስ የራሱን አገልግሎት ይናገራል እኔ በውሃ አጠምቃቸዋለሁ ህዝቡ ተሰብስቦ መጥቷል ዮሐንስ ያጠመቀ ነው ያገለገለ ነው እኔ ማጠምቃችሁ በውሃ ነው ከኔ በኋላ የሚመጣው ግን እርሱ ግን በመንፈስ ቅዱስ ያጠምቃቸዋል እያለ ይሰብክ ነበር እንግዲህ ልዩነቱን እንዴት እንዳስቀመጠ ተመልከቱ እንዴት ነው ከናንተ በላይ ያለውን ሰው የምታስተዋውቁት የሚበልጣችሁን ሰው እንዴት ነው የምታስተዋውቁት መሪያችሁን እንዴት ነው የምታስተዋውቁት አባትን እንዴት ነው የምታስተዋውቁት እናታችሁን እንዴት ነው የምታስተዋውቁት የናንተን ሲኒየሮች እንዴት ነው የምታስተዋውቋቸው ከዮሐንስ ይሄንን ትልቅ ትምህርት ልትማሩ ይገባል ኢየሱስን ያስተዋወቀበት መንገድ እጅግ የተለየ ነው ከሱ ቀጥሎ የሚመጣውን ጌታ ያስተዋወቀበት መንገድ እጅግ የሚደንቅ ነው ይሄ የሚገርም አገልግሎት ነው ወገኖቼ ዛሬ ይሄንን የምትሰሙ ሰዎች አንድ ነገር ልብ እንድትሉ ፈልጋለሁ እንዴት ነው ከናንተ ቀጥሎ ያለውን ሰው የምታስተዋውቁት በእውቀት የሚበልጣችሁን ሰው እንዴት ነው የምታስተዋውቁት ከናንተ ከፍ ያለ የእውቀት ደረጃ ያለውን ሰው እንዴት ነው የምታስተዋውቁት መምህራችሁን እንዴት ነው የምታስተዋውቁት የበለጠ ነገር ያለውን እንዴት ነው የምታስተዋውቁት ሲኒየራችሁን እንዴት ነው የምታስተዋውቁት ዛሬ ይሄን ቴሌቪዥን የምትሰሙ ሰዎች ታላቅ ወንድማችሁን እንዴት ነው የምታስተዋውቁት ታላቅ እህታችሁን እንዴት ነው የምታስተዋውቁት ከናንተ የሚቀድሙትን ዋንኞቻችሁን እንዴት ነው የምታስተዋውቁት ዮሐንስ የሚገርም ትምህርት የሚሰጥ ሰው ነው የሚገርም ለሰን የሚያስተላልፍ ሰው ነው ከዮሐንስ እጅግ ብዙ ነገር ትማራላችሁ ሁለቱን ለይቷል ዮሐንስ ራሱንም ያውቃል ከሱ ቀጥሎ ያለውንም ያውቃል ዮሐንስ ስለራሱ ያውቃል ከሱ ቀጥሎ ስለሚመጣውም ሰው ያውቃል ትልቅነት በነገራችን ላይ ይሄ ነው ማን ነው ታላቅ ከኛ መካከል ታላቅ ደረጃውን የሚያውቅ ነው ከኛ መካከል ታላቅ በደም ዕውቅና ለሚገባው ክብር የሚሰጥ ነው ዛሬ በቴሌቪዥን መስኮት የምትሰሙኝ ሰዎች መዳን ከፈለጋችሁ ይሄንን በህይወታችሁ መተግበር ነው የዮሐንስን ህይወት አፕላይ ማድረግ ነው ዮሐንስ በመድር ላይ ከሴት ከተወለዱ ሁሉ ማንንም አይደርስበትም ማለት ጌታ ኢየሱስ ይመሰክርለት ከሴት ከተወለደ ሁሉ ዮሐንስን የሚያክል ማንንም የለም ይላል ጌታ ኢየሱስ ይመሰክር ለምን ዮሐንስ the way he present Christ Jesus እጅግ የሚገርም ነው ኢየሱስን ያስተዋወቀበት መንገድ በጣም የሚገርም ነው ህዝቡ ተሰብስቧል እጅግ ብዙ ህዝብ መጥቷል ዮርዳኖስ ጋር ነው የሚያገለግለው ትልቅ አገልግሎት ነው ጭፍሮች አሉ ወታደሮች አሉ ፈሪሳውያን አሉ እጅግ ብዙ ህዝብ አለ ሁሉ ሊጠመቅ ነው የመጣው ሁሉ በዮሐንስ የሚገለገል ነው ዮሐንስ ግን የሚናገርበት መንገድና ጥበብ እጅግ የተለየ ነው እኔ ብሎ በውሃ አጠምቃቸዋለሁ ከኔ በኋላ የሚመጣው ግን እሱ ይለያል ይላል እንዴት እንዳስተዋወቀው አስቡ
ኢየሱስን ሰው እንዴት ሊቀበለው ይችላል? እንዲህ ያስተዋወቀውን ጌታ ሰው በምን አይነት መጠባበቅ ውስጥ ቁጭ ብሎ ሊጠብቀው እንደሚችል ማሰብ ነው። ወገኖቼ ዛሬ ማንን ነው የምታስተዋውቁት? ዛሬ በህይወታችሁ የምታስተዋውቁት ሰው አለ ወይ? የምትናገሩለት ሰው አለ ወይ? ዕውቅና የምትሰጡት ሰው አለ ወይ? እግዚአብሔርን ለጊዜው እስቲ ተወት እናድርግና የዕለት ተዕለት ህይወታችንን ራሳችንን ነው ስናስተዋውቅ የምንውለው ወይስ የምናስተዋውቀው ሰው አለ? የረዳን ሰው አለ? ያጠመቀን ሰው አለ? ከፍ ያደረገን ሰው አለ? ፊደል ያስቆጠረን ሰው አለ ወይ? መግቦ ያሳደገን ሰው አለ ወይ? ተከታትሎ ለዚህ ክብር ያበቃን ሰው አለ ወይ? ያ ሰው ክብር ይገባዋል። ያንን ሰው ማስተዋወቅ ታላቅነት ነው። ይገርማችኋል፣ ዮሐንስ በጣም የሚገርም ነብይ ነው። የሚገርም አጥማቂ ነው ዮሐንስ። እኔ በጣም ይገርመኛል። ዮሐንስ በጣም ዕውቅና የሚገባው ሰው ነው። ኢየሱስ ክርስቶስን ያስተዋወቀበት መንገድ በጣም ይገርማል። ከኔ በኋላ የሚመጣው ይላል፣ እኔ በውሃ አጠምቃችኋለሁ፣ እኔ ዝቅ ልል እሱ ግን ከፍ ሊል ይገባል ይላል። የሚገርም ዕውቅና አሰጣጥ ነው። ዮሐንስ በእውነት እግዚአብሔር ይባርከው ዘመኑን። በጣም የሚያስተምረው ትምህርት፣ የሚያስተላልፈው መልእክት ለማንም ሰው እጅግ የሚገርም ነው። ወገኖቼ ከዚህ ነገር እጅግ የሚገርም ትምህርት መውሰድ ትችላላችሁ። ከዚህ ከዮሐንስ ንግግር በህይወት ዘመናችሁ የሚጠቅማችሁ አንድ ለሰን መካፈል ትችላላችሁ። በደንብ ልብ እንድትሉ ያስፈልጋል። ኢየሱስን እንዴት ነው ያስተዋወቀው? ማን ነው ኢየሱስ? ታውቃላችሁ፣ ስለ ኢየሱስ ነው ልናገር የፈለኩት። ኢየሱስን ዮሐንስ ያስተዋወቀበትን መንገድ ሰው ተከትሎ ሊያስተዋውቀው ይገባል። ዮሐንስ ከፍና ያደረገው እኔ ዝቅ ብዬ የጫማውን ጠፍር ልፈታ የማይገባኝ ነኝ ይላል። ተጎንብሼ የጫማውን ጠፍር መፍታት የማይገባኝ ከኔ የሚበረታ በኋላ ይመጣል ይላል። ብርታቱን ይናገራል። ከኔ ቀጥሎ የሚመጣው ከኔ የበረታ ነው ይላል። ወገኖቼ እንዴት ደስ ይላል! ሰው ሲኒየሩን፣ ሰው ታላቁን፣ ሰው ያስተማረውን፣ ሰው የረዳውን፣ ሰው የፈጠረውን፣ ሰው የቀደመውን እንዲህ ዕውቅና ሲሰጥ ከዚህ በላይ ታላቅነት የለም። በቃ ኢየሱስን ከፍ አድርጎ ነው ያስቀመጠው። ደረጃው ጋር ነው ያስቀመጠው። ሰው ከዛ በኋላ ዮሐንስን ሊያስብ አይችልም። ኢየሱስን በታላቅ አክብሮትና ናፍቆት ህዝቡ ይጠባበቃል ማለት ነው። ለምን? ዮሐንስ ያኔ በጣም የተከበረ ነብይ ነው። በዛ በመጥመቂያው እጅግ ብዙ ህዝብ ነው የሚመጣው። ሁሉ ሰው እየመጣ ኃጢአቱን እየተናዘዘ ይጠመቃል። ስለ ዮሐንስ እዛ ያ ማህበረሰብ ትልቅ ግንዛቤ ነው የነበረው። ግን ዮሐንስ በጣም የሚገርመው ተጎንብሼ የጫማውን ጠፍር መፍታት የማይገባኝ ከኔ የሚበረታ በኋላ ይመጣል ይልና ኢየሱስን ያስተዋውቀዋል። ይቀጥላል። እኔ በውሃ አጠምቃችኋለሁ፣ እሱ ግን በመንፈስ ቅዱስ ያጠምቃችኋል ይላል። ወገኖቼ ይሄ ኢየሱስ በጣም ይለያል። ዛሬ አሁን እኔ የምናገረው ስለዚህ ጌታ ነው፣ ስለዚህ ኢየሱስ ነው። ወገኖቼ እኔ አሁን ምናልባት መልእክት እያስተላለፍ ሰዎች ስለማስተላልፈው መልእክት ስለሚሰሙት ቃል በኔ ስለሚገለጠው ነገር ሊገረሙ ይችላሉ። አንዳንድ ሰዎች መልእክቱ የሚገርም ነው ሊሉ ይችላሉ። እኔ ግን ዛሬ ነግራችኋለሁ። እየነገርኳችሁ ያለሁት ስለሚበልጠው ስለ ክርስቶስ ኢየሱስ ነው። እሱ የተለየ ጌታ ነው። ዮሐንስ እንዳስተዋወቀው እኔም ዛሬ አስተዋውቃችኋለሁ። እሱ የጌቶች ጌታ ነው። እሱ አዳይ ነው። እሱ ሕይወት ነው። ወገኖቼ ጌታ ኢየሱስ ክርስቶስ በጣም የተለየ ነው። በጣም ከምንም ነገር ጋር ልታነጻጽሩት አትችሉም። እሱን አለ ጌታ ኢየሱስን ሲናገር እኔ በውሃ አጠምቃችኋለሁ፣ እኔ ማጠምቃችሁ በውሃ ነው አለ ዮሐንስ። እሱ ሲመጣ ግን በውሃ አይደለም የሚያጠምቃችሁ፣ በመንፈስ ቅዱስ ያጠምቃችኋል ይላል። ስሙ የተባረከ ይሁን። ጌታ ኢየሱስ ክርስቶስ ወገኖቼ ስታገኙት እንደ ዮሐንስ በውሃ ያጠምቃችሁ። ጌታ ኢየሱስን ስታገኙት በመንፈስ ቅዱስ ያጠምቃችኋል። መንፈስ ይገባባችኋል፣ ትቀየራላችሁ፣ እንደሌላ ሰው ሆናችሁ ትለወጣላችሁ። ጌታ ኢየሱስን ሰው ሲያገኝ መንፈስ ቅዱስን ይቀበላል። መንፈስ ቅዱስን ሰው ሲቀበል በነፃነት ይኖራል። የርስት መያዣ አገኘ ማለት ነው። መልህቅ አገኘ ማለት ነው። ከጨለማ ወደሚደነቅ ብርሃን ተሻገረ ማለት ነው። ከመጥፋት ወደ አለመጥፋት ተሻገረ ማለት ነው። ጌታ ኢየሱስ እንደ ዮሐንስ ስታገኙት በውሃ አጥምቋችሁ አትሄዱም። ዮሐንስ በውሃ ነው የሚያጠምቀው። ይመጣሉ፣ ውሃ እየረጫቸው ይሄዳሉ።
እየተረጩ ነው የሚሄዱት። ጌታ ኢየሱስ ጋር ግን እንደዛ አይደለም። ውሃ አካላችሁ ላይ የሚያርፍ ነገር ነው። አካላችሁ ላይ ነው፣ ለህሊናችሁ ነው፣ ለዝግጅት ነው። በውሃ የምታጠምቁት ሰው ውስጡ መንፈሳዊ ነገር የለም። ውሃ ነው፣ በቃ ወንዝ ዳር ነው፣ ይጠመቃሉ። በውሃ የሚያጠምቃችሁ ሰው መንፈሳዊ ነገር አያካፍላችሁም። ውሃ ውስጥ መንፈስ የለም። ጌታ ኢየሱስ ሲመጣ ግን በውሃ አይደለም። ልዩነቱን በደንብ ይዩት። እኔ ስለ ሃይማኖት እያወራው አይደለም፣ የተጻፈውን ቃል ነው የምነግራችሁ። ከተጻፈው አትለፍ ይላል። ዛሬ በውሃ የምትጠመቁ ሰዎች እውነቱን ልንገራችሁ፣ በውሃ መጠመቅ ጥሩ ነው። በውሃ መጠመቅ ስርዓት ነው፣ ምድራዊ ስርዓት ነው። ውሃ አካላዊ ነው። አካላችሁ ላይ ሲያርፍ አካላዊ ነገር ነው የሚጋጨው መጥቶ። ጌታ ኢየሱስ ግን አካላዊ ነገር ከአካላዊው ጋር አይደለም። ኢየሱስን ስታገኙት ያጠምቃችኋል። ውሃ ስትፈልጉ በውሃ አይደለም እሱ የሚያጠምቀው። ጌታ ኢየሱስ እጁን ሲጭንባችሁ ቃል ሲናገር የሚናገረው ቃል መንፈስ ነው፣ ሕይወት ነው። ትቀየራላችሁ፣ ውስጣችሁ ይለወጣል። ከአካላዊ ነገር ጋር የተያያዘ አይደለም። የወጭቱን ውስጡን እጠቡት ይላል ጌታ ኢየሱስ። እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ስታገኙት፣ ዮሐንስን ስታገኙ ሁለት የተለያዩ አገልግሎቶች ናቸው። ዮሐንስን ስታገኙት ወንዝ ዳር ነው የምታገኙት። ዮሐንስን ስታገኙት ውሃ ነው የሚረጫችሁ። ዮሐንስን ስታገኙት ጸበል ነው የሚረጫችሁ። ዮሐንስን ስታገኙት ፈሳሽ ነገር ነው የሚረጫችሁ። ጌታ ኢየሱስ ግን ምንም እጁ ላይ አታዩም። የሚረጫችሁ አካላዊ ነገር የለም። ቃል ይናገራል። ቃል ብቻ ተናገር ብላቴናዬ ትድናለች ይላል መጽሐፍ። ኢየሱስ ቃል ሲናገር መንፈስ ሰዎች ውስጥ ይገባል። ሰዎች ዴሊቨርድ ይሆናሉ፣ ነፃ ይሆናሉ። ጌታ ኢየሱስን ያገኘ ሰው የውሃ አገልግሎት አይደለም የሚያገኘው፣ የመንፈስ አገልግሎት ነው። ኢየሱስ የሚለየው በዚህ ነው። ለዚህ ነው ዮሐንስ የመሰከረለት። ዛሬ በቴሌቪዥን መስኮት የምትሰሙኝ ሰዎች ስለ ሁለት ሰዎች በንጽጽር እየነገርኳችሁ ነው። ስለ ታላቁ ዮሐንስና ስለ ታላቁ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ። ልዩነቱ ግልጽ ነው፣ በግልጽ የተቀመጠ ጉዳይ ነው። አንዱ ለአንዱ ትክክለኛውን ዊትነስ ይሰጣል። ዮሐንስን ስታገኙት ከኢየሱስ በፊት የመጣ ነው፣ ግን እንዲህ ብሎ ይናገራል። የጫማውን ጠፍር ልፈታ መፍታት የማይገባኝ ከኔ የሚበረታ በኋላ ይመጣል ይላል። ዝቅ ብዬ የጫማውን ጠፍር ልፈታ የማይገባኝ አንድ ከኔ ቀጥሎ እየመጣ ነው ይላል። ምን ታስባላችሁ እንዲህ ሲላችሁ? ምን አይነት ሰው ነው የሚመጣው? ማን ነው ከሱ ቀጥሎ የሚመጣው? ውስጣችሁ ይጓጓል። ከዚያስ እኔ በውሃ አጠምቃችኋለሁ። እያገለገለ ነው ዮሐንስ። እኔ በውሃ ነው ማጠምቃችሁ። ዮርዳኖስ ነው ያሉት፣ የሚታይ ውሃ ነው። እያነሳ ያጠምቃቸዋል፣ እያነሳ ይረጫቸዋል፣ ውሃ ውስጥ ይደፍቃቸዋል። ጥሩ ነው። ከዛ ይወጣሉ። በቃ የውሃ አገልግሎት ነው። እኔ በውሃ አጠምቃቸዋለሁ፣ እሱ ግን በመንፈስ ቅዱስ ያጠምቃቸዋል። ጌታ ኢየሱስ ሲመጣ ግን ውሃ አይደለም የሚረጫችሁ፣ ቃል ይናገራል። ያ የተናገረው ቃል ሕይወት ነው፣ መንፈስ ነው። ድራማቲካሊ ትቀየራላችሁ። ዛሬ የምትሰሙኝ ሰዎች የሚያስፈልጋችሁ ዮሐንስ አይደለም፣ የሚያስፈልጋችሁ ኢየሱስ ነው። እሱ ቃል ይናገራል፣ ትፈወሳላችሁ። እሱ ቃል ይሰጣችኋል፣ ትቀየራላችሁ። እሱ ቃል ይናገራል፣ አዲስ ፍጥረት ትሆናላችሁ። ኢየሱስን የሚያገኝ ሰው የውሃ የጸበል የመረጨት አገልግሎት አይደለም፣ የመንፈስ ቅዱስ መጠመቅ አገልግሎት ነው። እሱን ስታገኙት በመንፈስ ቅዱስ ነው የሚያጠምቃችሁ። ዛሬ ይህን መልእክት የምትሰሙ ሰዎች እባርካችኋለሁ። በናዝሬቱ በጌታ በኢየሱስ ስም በሕይወት ዘመናችሁ ሁሉ ኢየሱስን ማግኘት ይሁንላችሁ። በመንፈስ ቅዱስ የሚያጠምቀው ጌታ ከናንተ ጋር ይሁን። እግዚአብሔር ከውሃ ጥምቀት ያለፈ ሕይወት ያቀዳጃችሁ። ከጌታ ከክርስቶስ ኢየሱስ ጋር መገናኘት ይሆንላችሁ። ከንጉሱ ጋር መኖር ይሆንላችሁ። በመንፈስ ቅዱስ መጠመቅ ይሆንላችሁ። ቤታችሁ በመንፈስ ቅዱስ ይጠመቅ። ሕይወታችሁ በመንፈስ ቅዱስ ይጠመቅ። ቤተሰባችሁ በመንፈስ ቅዱስ ይጠመቅ። ጉዟችሁ የመንፈስ ቅዱስ ጉዞ ይሁን። በሄዳችሁበት ቦታ ሁሉ ሰው ሳይሆን ጌታ ኢየሱስን መገናኘት ይሁንላችሁ። ጌታ ኢየሱስ የዘመናችሁ ጌታ ይሁን። ጌታ ኢየሱስ ለዘላለም ከናንተ ጋር ይኖር። የእግዚአብሔር ልጅ ጌታ ኢየሱስ ከናንተ ጋር ለዘላለም ይኖር። በመጀመሪያ የወደዳቸውን እስከ መጨረሻ ወደዳቸው ተብሎ እንደተጻፈ ያ በመጀመሪያ ወዶ እስከ መጨረሻ የሚወድ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ከናንተ ጋር ይሁን።
እኔ በጌታ በኢየሱስ ስም ባርካችኋለሁ። የቤታችሁ ሰው ሁሉ ጌታ ኢየሱስን አግኝቶ እርፍ ይበል። ጌታ ኢየሱስ እንዲህ ብሎ ተናገረ፣ እናንተ ደካሞች ሸክማችሁ የከበደ ወደኔ ኑ እኔም አሳርፋችኋለሁ ይላል። በጌታ በኢየሱስ ስም ጌታ ኢየሱስን አግኝታችሁ እርፍ ማለት ይሁንላችሁ። መጠመቅ በውሃ ወደ ረፍት አያመጣም። ይሄንን ዮሐንስ ተናግሯል። ከሱ ቀጥሎ የመጣው ግን በመንፈስ ቅዱስ የሚያጠምቅ የሚያሳርፍ ነው። በኢየሱስ ስም የሚያሳርፍ የጌታ መንፈስ ውስጣችሁ ይግባ። መንፈስ ቅዱስ ይምራችሁ። ዘመናችሁ ሁሉ በመንፈስ ቅዱስ ቁጥጥር ስር ይሁንላችሁ። ጌታ ኢየሱስ በእናንተ ላይ እየታየ ኑሩ። የእግዚአብሔር ልጅ ጌታ ኢየሱስ በመንፈስ ቅዱስ ዕለት ዕለት ያጥምቃችሁ። ዕለት ዕለት በመንፈስ ቅዱስ መጠመቅ ይሁንላችሁ። መንፈስ ቅዱስ በውስጣችሁ ያለ መከልከል ስራውን ይስራ። ከመንፈስ ቅዱስ ክብር ሊያጎላችሁ የሚፈልግ የትኛውም ክፉ የተረገመ ይሁን። የእግዚአብሔር መንፈስ በእናንተ ላይ ይምጣ። የልዑል ኃይል ይጸልልላችሁ። መንፈስ ቅዱስ ይሸፍናችሁ። ከሱ ህልውና ምንም ኃይል አያውጣችሁ። ዘመናችሁ በሙሉ ከመንፈስ ቅዱስ ጋር ይጠናቀቅላችሁ። የሰማችሁት ቃል በእምነት ከእናንተ ጋር ይዋሃድ። ውጡና ተከናወኑ። በጌታ በኢየሱስ ስም ብዬ ቃሉ ዕለት ዕለት ከሚነገርበት ከዚህ መሰዊያ ባረኳችሁ። በጌታ በኢየሱስ ስም አሜን። የተወደዳችሁ የፕሮግራማችን ተከታታዮች የዛሬውን መልእክት እዚህ ላይ ያጠናቀናል። ከዚህ በሚቀጥለው ክፍለ ጊዜ ይዤ እንደገና ተመልሰን እንገናኛለን። እስከዛው በያላችሁበት ሰላም ለእናንተ ይሁን። አሜን።